ሰበር ዜና ለሚኮ ስፐርስና ለአድናቂዎቹ ማኑ ቀሪዎቻችን ስለዛ ሁላችሁም ለሚኮ ስፐርስ ሜንሽን ያረጋችሁ ታደርሱልኛላችሁ ማን ከሚቀጥለው አመት ጀምሮ ቻምፒየንሺፕ ፕሌይኦፍ ከአራት ቡድን ወደ 6 ቡድን አድርጓል ይላል። ምን እንደሆነ ላስረዳችሁ። ቻምፒየንሺፕ ላይ አንደኛ የወጣው ቀጥታ ያልፋል፣ ሁለተኛ የወጣው ቀጥታ ያልፋል። ከዛ ለሶስተኛው ቦታ ከ3 እስከ 6 ያሉት አራት ቡድኖች ኖክአውት ይጫወቱና አሸናፊ ሆኖ ነው የሚያልፈው። ከሚቀጥለው አመት ጀምሮ ግን 6 ቡድኖች ከ3ኛ እስከ 8ኛ ያሉት ኖክአውት ይጫወቱና ሶስተኛ ቡድን ሆኖ የሚገባው ከስድስቱ አንዱ የወጣው ነው ማለት ነው። ይሄ ደግሞ ለሚኮ ስፐርስ ምርጥ ዜና ማለት ብትወርጂም ከአንድ አመት በላይ አትቆይም ማለት ገባሽ አይደል? ፕሌይኦፍ አሸንፈሽ ምናምን መምጣትሽ አይቀርም ይቆየ ገባሽ አይደል? ስለዚህ ይሄ አመት ኖርማል ነው። ኔክስት ሲዝን ብቻ እኛ ደብል ቻንስ እያለን እንቀምርብሻለን። ማንንም ስለማይችልሽ ቻምፒየንሺፕ ማለት ጽድት ያለ ስቴዲየም ለቻምፒየንሺፕ ማይመጥን ስቴዲየም ገባሽ አይደል? ታዝናናችኋለሽ ከዌልስ ምናምን ያሉ ቡድኖች ገባሽ አይደል? ከክፍለ ሀገር ምናምን ከእንግሊዝ ክፍለ ሀገር ምናምን እየመጡ አንቺ ሜዳን የሚጎበኙት ነው ምልሽ። ከዛ አንድ አመት አዝናንተሻቸው ተመጫለሽ ፕሪሚየር ሊግ አስባችሁታል ማለት ነው። አርሰናል ዋንጫ የሚበላበት አመት ስፐርስ ሲወርድ አረ ማን እኔ እንግሊዝ ያሉ የአርሰናል ደጋፊዎች ግን ተካሳችሁ ነው ምልሽ። ተካስ ሚኮ ለምን እንደሆነሽ ንገርሽ። ከሁለት አመት በፊት ትዝ ይልሻል አይደለ? ሁለት ማሊያ የሲቲና የስፐርስ ማሊያ ለብሰሽ የመጣሽ ጊዜ ግፍ እኮ ነው ግፍ ይሄ ግፍ ነው ያስወረደሽ። አባቴ ትወርጃለሽ። ሰከንድ አፍ በእናታችሁ ምንም የምትሰሩት ነገር ከሌለ ቶተናም ከክሪስታል ፓላስ ከኔ ሁለተኛ ክለቤ ማለት ነው። በእናታችሁ ማለት ነው ማየት አለባችሁ ሰከንድ አፍን ማለት በቃ ይሄ ክለብ ሲቀበር አብረን እንዴ ብዙ አመት አዝናንቶናል እኮ ሚኮ ምን ሆናችሁ ነው? እንዴት ነው የቀብር ፕሮግራሙን ለቅሶ ልትበሉት ነው እንዴ? ገባርለ 3-1 ፈርስት ሃፍ እየተቀጠቀጠ ነው። የፈርስት ሃፍን ያስረዳሉ ሙሉ ያስረዳለው። ሰከንድ ሃፍን ገብተህ ግን ማየት አለብህ። ገባርለ በስፐርስ ፋሽን 10 ተጫዋች ኖራቸው ራሱ ካምባክ ምናምን አድርገው ምናምን አራስ ስፐርስ ሊያስብሉ ይችላሉ። ምክንያቱም ስትንቃቸው የሆነ ነገር ይፈጥራሉ። ግን ንቀናቸውም ዛሬ የሚወርዱበት ቀን ነው። ግባተ መሬታቸው ሊፈጸም ነው ማለት ገባርለ አንድ ጎል ያገባሉ። ዶሚኒክ ሶላንኪ ማን አንድ ያላቸው ተጫዋች እሱም ያርሰናል ደጋፊ ነው። ባይዘው እንዳለ ይጣራል እንዳለ የስፐርስ ተጫዋች ስኳድ አሰልጣኝ እንዳለ ያርሰናል ደጋፊ ነው። በቃ የዛችኛዋ የማሊያዋን የዛሬ 2 አመት በቀሏን ሊበቀል ነው። በቃ ገባርለ ሲአይኤ ሙዳራም ደንባል ከተንብ ማለት ነው የሚቆየው ገባሽ አይደል? ሚኪ ቫንደርቬን 1-0 እየመሩ ማለት ሳርን ጎትቶ ፔናልቲ ቀይ ካርድ በቃ አለቀ። ገባ ምን አዳረቀው ከዚህ ክለብ ጋር ይውረድ ምን አገባው እሱ ባርሳ ሄዶ ሃይላይን መርቻንት የሆነው ፖስት ኮግሉ ጋር ነው መጫወት የሚፈልገው። ገባር ከስፐርስ ወደ ዋንጫ ወራለው ስፐርስ ገባር ትክክለኛ ውሳኔ። ሮሜሮም እንደዛው አትሌቲኮ ማድሪድ አርጀንቲና ኬዝ መሯቸዋል ነው ምን በቃ እንዳለ አርሰናል ደጋፊዎች ናቸው። ይጣራልን ፖቼቲኖ ይሄንን ምን እንደሚል አላውቅም። የአውሮፓ ሻምፒዮንስ ሊግ ፋይናሊስት አድርጓቸው ነበር። ባለፈው አመትም እንግዲህ ዩሮፓ ሊግን እኛም በማሸነፍ አንስተዋል። ቶተንሃም አሁን ሊወርድ ነው። ያን የመሰለ ቲም እና ዴሊያሊን ያሳየን ቲም ሃሪኬን ሰን ሚገርም ስኳድ እኮ ነው። ግን አሁን መውረዷ ማይቀር ይመስላል። ዌስትሃም መሰገጡ አይቀርም። ኖቲንግሃምም እንደዛው እየሰገጠ ነው። ትላንት ሲቲ ላይ እንዴት እንዳደረገ አይታችኋል። ኩኩሻ ጉዳትም አለባት። የሚቀርላት ግን አይመስልም። አዝናለሁ ሚኩ ስፐርስ ከባድ ችግር ውስጥ ነው ያለው። ላለፉት ጨዋታዎች እንኳን ማሸነፍ ይቅርና አቻ መውጣት እንደተሳነው እየተመለከትን ነው የምንገኘው። ወራጅ ቀጠና ላይ ከሚገኘው ዌስትሃም ዩናይትድን በአንድ ነጥብ ብቻ ከፍ ብሎ እንግዲህ ከኖቲንግሃም ፎረስትን በተመሳሳይ በአንድ ነጥብ ከፍ ብሎ 16ኛ ደረጃ ላይ በ29 ነጥብ ተቀምጧል ማለት ነው። ክሪስታል ፓላስን የገጠሙት ቶተንሃም ስፐሮች በሜዳቸው እንግዲህ የ3-1 ሽንፈት ገጥሟቸው ነበረ። ዘንድሮ ሬድ ካርድ ምን ያህል እየፈተናቸው እንደሚገኝ ነው እየተመለከትን የምንገኘው። በዚህ ጨዋታ ላይ ስፐርሶች በሶላንኪ አማካይነት 34ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ነገር ግን ከዛ በኋላ እንግዲህ ቫንደቪን የመጨረሻ ተጫዋች ላይ ጥፋት በመስራት 38ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናብቶ ነበረ። ከዚያ በኋላ እንግዲህ ሳር በፔናልቲ ጎል አስቆጠረ። እንዲሁም ደግሞ አዲሱ የክሪስታል ፓላስ ፈራሚ አጥቂ የሆነው ስትራንድ ላርሰን 46ኛው ደቂቃ ላይ ጎል ማስቆጠር ቻለ። በተጨማሪ ደግሞ 52ኛው ደቂቃ ላይ ሳር ድጋሚ ጎል አስቆጥሮ እንግዲህ ክሪስታል ፓላስ ቶተንሃም ስፐርን ከመመራት ተነስቶ 3-1 ማሸነፍ ችሏል ማለት ነው። በዚህ ጨዋታ ላይ ለላርሰን እና ሳር የሚገራርሙ ስሩ ቦሎችን እንግዲህ አሲስት በማድረግ አዳም ዋርተን የሚገርም ብቃቱን አስመልክቶን ነበረ። ቶተንሃም ስፐሮችን የተረከበውም እንግዲህ ኢጎር ቱዶር ላለፉት 3 ተከታታይ ጨዋታዎች ሽንፈት ገጥሞት አጀማመሩ ምን ያህል መጥፎ እንደሆነ እየተመለከትን እንገኛለን። ለማንኛውም እናንተ ስለ ዘንድሮ ስፐርስ ምን ትላላችሁ? ተስፋውስ ምን ይመስላችኋል? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እናንተዬ ቶተንሃም ቆይ ምንድነው የነካው? አዲስ ኮችም ቀይሮ አልሆነለትም።
አረ ተቀጠቀጠ እኮ በክርስቲያን ፓላስ ተመልከቱ። 3-1 ባይዘ ፈርስት ሃፍ እኮ ነው ጨዋታ ያለቀው ማለት ይቻላል። እንደ ቼልሲ ደግሞ ተነሳበት ቶተናም ሚኪ ቫንደርቪን ቀይ ካርድ ተመልክቶ ወጣ። ሳምንት ሮሜሮ አረ በስመ አብ የክለብ ዲ እኔ በእውነቱ ነው የምላችሁ አሳዘነኝ ቶተናም በእውነት ነው የምላችሁ። ባይዞ አብዛኛው ደጋፊ ፈርስት ሃፍ ስቴዲየሙን ለቆ እንደዚህ እየወጣ ነበር። አረ ቶተናም በጣም ነው የሚያሳዝኑት እውነት የመረረው ደጋፊ። አረ በስመ አብ እንደዚህ ጭንቅላቱ አረ በስመ አብ ሚኮ እንደሚያይዘኝ እውነት አረ ቶተናም ሳምንት ደግሞ እኛ ሆድ ብሶናል። ምን እናድርግሽ? እንዴት ነው የሚሻለው? በዛ ላይ ሚኪ ቫንደርቪን የለም። እጅግ በጣም ግን የቶተናም ነገር ትላንት ደግሞ ዌስትሃም አሸንፏል። ይሄ ክለብ ግን መጨረሻው አልዳመኝም። ለማንኛውም አይዞን ሚኮ ብራዘር ያለሽን አንቺ ነሽ። አይዞን እንደምታዩት ቶተናም 3-1 ተሸንፏል። ግን ይሄ አሰልጣኛቸው መጀመሪያ ሲቀጠር ኢንተርቪው እየተደረገለት ቶተናም ሆትስፐር ቀጣይ ዓመት እዚሁ ፕሪሚየር ሊግ ላይ መቀጠሉ ምን ያህል እርግጠኛ ነህ ሲባል 100%። አሁን ከሬሌጌሽን 1 ነጥብ ብቻ ከፍ ብለው ይገኛሉ። ይህ በእንትን ራሱ ቢሰራ ካሉበት አቋምና ከሚቀራቸው ጌም አንጻር 50% ራሱ አይመስልም። ይህ ቲም እኮ አቻ እንዳስወጣን ሳስበው ነው የሚያናደኝ። ባይዞ ራሱ ቶማስ ፍራንክ ቢጨርሰው ይሻል ነበር ይህን ሲዝን። ይሄ ጭራሽ ቤስት 11 ፕሌየሮቹን አያውቅም። ሙከራ አዲስ ያንግስተር ምናምን እያስገባል ነበረ። ዛሬ ዣቪ ሲመንስ፣ ሪቻርድሰን ምናምን ቤንች አድርጎ ነው የገባው። እና ቀጣይ ከሊቨርፑል ናችሁ ፈጣሪ ሆናችሁ ላለው ቴሌግራም ለማንኛውም ተቀላቀሉ። ከነገ ጀምሮ የሚገራርሙ ጨዋታዎች ስለሚመለሱ የሚገራርሙ ትኬቶችም ይኖራሉ። ፒስ ስፐርስ እንደ ደጋፊዎችሽ ማለት ነው። አንቺ ራሱ ክለቡን ጥለሽ ነው መሄድ ያለብሽ ከልቤ ማለት ነው። ለቶተንሃም እግዚአብሔር ነው ምላሽ ከልቤ ቋጠርኩለት። የደከመ የነተበ ቡድን ቫንደቬን ቀይ ካርድ እንደገና ደግሞ 3-1 ፈርስት ሃፍ ካምባክ ነው የተሰራባቸው። ኧረ በስመ አብ ልክ ነው ሚኮ ዛሬ ቀን ማለት ነው ቪዲዮ ላይ ቪካሪዮ የሚባል ተጫዋች እንዴት እንዳስጠላይ ብለሃል። ምንም መንቀሳቀስ እንኳን የማይችል እጁን እንኳን መዘርጋት የማይችል በረኛ ሆኗል ቪካሪዮ። በፈጣሪ 3ኛው ጎል እንዴት ያጨሳል። ተጫዋቾቹ ጀዝባ ቫንደቬን አሁን ቀይ ካርድ። እኔ እንዴት እንደምትተርፉ አላቅም ሚኮ፣ እንዴት እንደምትተርፊ አላቅ። አቅሜን ሞክሬልሻለሁ። እኔ ዌስትሃም ጋር አለን ዌስትሃምን አሸንፍልሻለሁ ምናምን ኬስ። ከዛ ውጭ ግን ተወጩ በቃ እኔ በጣም ነው ያዘንኩት። ማርያምን የሚገርም ሪቫርሊ እንዴ እናንተ ኖርዝ ለንደን ደርቢ አስቡት። ኔክስት ይር እኮ ጋራንቲድ 6 ነጥብ እንዳጣን ቁጠሩት። ቶተናም ወረደ ማለት ኧረ በስመ አብ። ፈርስት ሃፍ ስፐርስ 3-1 ተለጠፈ። ወይኔ አንተ ምን አይነት የደደብ ስኳድ ስብስብ ነው ያለው እዚህ ውስጥ። ቫንደቬን አሁን ያ ካንተ ይጠበቃል። ምን አይነት የደደብ ፋውል ነው የሰራው። ቀይ ካርድ ቫንደቬን አገኘ። እየመሩ የነበሩት ስፐርሶች ተለጠለጡ። ከዛ በኋላ 3 ጎል ፈርስት ሃፍ 3 ጎል አሁን ባለፈው ሲዝን ኢሮፓ ሊግ ያነሳ ቲም ነው ሻምፒዮንሺፕ እየሄደ ያለው ብንል ማን ያምነናል? እኔ ተጫዋቾቹ ሁሉ አይውላችሁ ወዴት እየሄዱ እንደሆነ የሚያውቁ አይመስለኝ። ሻምፒዮንሺፕ እየሄዱ መሆናቸው ምንም 1 ነጥብ ነው ጋፑ። አሁን ይሄንን ውጤት አይተው እንዴት እንደሚፋየቱ መገመት እኮ ቀላል ነው። ይሄ ውጤት አይተው እነ ዌስትሃም እና እነ ፎረስት እንዴት እንደሚከታተል አንተ ምን አይነት ሚኮ እንግዲህ ምን ማድረግ ይቻላል ስለ እንጠይቃለን። ባለፈው ሲዝን ኢሮፓ ሊግ ያነሳ ቲም ነው መልሷቸው ፕሪሚየር ሊግ ነው የሚገባቸው ብለን የሚሰሙን ከሆነ እንጠይቃለን። ከዛ ውጪ ግን የሚሰሙን አይመስለኝም። እኔም ልተኛ ምናምን ከዚህ በኋላ ምን ካምባክ ምናምን ለ10 ካምባክ ድንቄም ካምባክ እኔ 6 ምናምን ነው የሚያልቀው ይጫወታ ወይ 4 ምናምን ያገባሉ ከዚህ በኋላ። ሚኮ አሰልጣኝ አወራረድ ክል ያሳምረው ነው የመጣ። ቶተናም በዚህ ዓመት ጭራሹን ነው የማይተርፈው ማለት ነው ጋይስ። ቀልድ ነው ግን ቶተናም እየተረፈ አይደለም። 18ኛ ላይ ከሚገኘው ዌስትሃም በ1 ነጥብ ብቻ ነው ከፍ ብሎ የሚገኘው። ከኖቲንግሃም ፎረስትም በ1 ነጥብ ማለት ነው ከ17ኛው። የኖቲንግሃም ቀሪ ጨዋታዎች፣ ዌስትሃም ቀሪ ጨዋታዎች፣ የቶተናም ቀሪ ጨዋታዎች ባላቸው ወቅታዊ አቋም ቶተናም በጣም ደካማ ቡድን ነው ከዌስትሃምም ከኖቲንግሃም እና ቶተናም እርስ በርስ ግንኙነት አላቸው። ጨዋታ ያሸነፈው ይተርፋል ማለት ነው ጋይስ። እየወረደ ነው ሚኮ ቀልድ አይደለም። ማንኛውም ይመቻችሁ። አረ ወገን ይሄ ክለብ ቀስ እያለ እየተመናመነ ነው። አንድ ያለንን ብርቅዬ ደጋፊ ራሱ ልናጣ ነው። ወደ ቻምፒዮንሺፕ ልናስወረደው ነው። የሆነ የ3 ነጥብ ቻሌንጅ ምናምን እናዘጋጅና ማለት ነው ቢያንስ እንኳን 10 ነጥብ አግኝቶ ይትረፍ ከሊጉ ማለት ነው እንጂ እንደዚህ ከሆነ በሜዳና በደጋፊ ፊት እኮ 3-1 ተለጠለጠ። ይኸው ደጋፊው ገና ሀፍ ታይም 3-1 ሲመሩ ወጥተው ሄዱ። አረ ሚኮ ስፐርስ አይኔ እያየ 3 ነጥብ እንዲደባል። ወይኔ አምና ቢሆን ከኔ እኮ 3 ነጥብ ማለት ነው 4 ጊዜ ወስደ ነበር። ዘንድሮ ግን ወፍ የለም። ጭራሽ ከወራጅ ቀጠናው በ1 ነጥብ ነው የምትርቀው። ደግነቱ ዌስትሃም ከሲቲ ነው የሚጫወተው። እግዚአብሔር ይርዳ።
ያው ዛሬም እንግዲህ ተለጥፋል። ምንም ማድረግ አይቻልም። ይሄን ተለጥፌ ቢሆን ኖሮ ማለት ሙርት ይዝብኛል። እኔ ግን ስለምታሳዝነኝ ብርቅዬ ስለሆንክ ማለት ነው በቃ እኔ አላበሽቅም። ለማንኛውም እግዚአብሔር ያጽና። ሰዎች ሚኮ ወረደች። ቶተናም በፓላስ ማለት ነው እየተለጠለጠ ነው። በቃ ማይሆን ልጥለጣን የተለጠለጠው ማለት ነውና በቃ ሚኮ ወረደች። ያራዳ ልጆች መጨረሻዋ ሚኮ መውረድ ሆናል። እንግዲህ ምንድነው የሚሻልሽ ግን ሚኮ ምንድነው የሚሻልሽ? ቢስሚላ ቤተሰብ ቶተናም ሆትስፐርስ ሊወርድ ይመስላል። እንደምታዩት ፈርስት ሃፍ 3-1 እየተመሩ ወጥተዋል። መጀመሪያ ቶተናም ሆትስፐርስ ጎል አስቆጥሮ ነበር በሶላንኬ አማካኝነት ሚኪ ቫን ደ ቬን። ከዛ ምን አይነት ዲሲዥን ነው? እኔ እኮ ቀይ ወጥተህ ፔናልቲ ከምታሰጥ 2 ጎልስ ቢያገባ አይሻልም? ኢስማኤል አሳር እንግዲህ አልፎት ሊያገባ ሲል ፔናልቲ ቦክስ ውስጥ እጁን ይዞ ጎተት ነገር አረገው። ቀይ ካርድ አየ፣ ፔናልቲ ያሰጠ፣ ፔናልቲውን አገቡት፣ ወጣሱ። አደም ዋርተን ኧረ በስመ አብ ምን እንዴት ነው የምትችለው? ፈርስት ሃፍ 2 አሲስት፣ ሁለተኛውን አሲስት ገብታችሁ ተመልከቱት። ምን አይነት ስሩቦል ይለቃል ባየር። ኧረ በስመ አብ ይሄ ጨዋታ በእርግጠኝነት 5-6 ለ1 ሜቢ 7 ለ1 የሚያልቅ ጨዋታ። ደረጃቸውንም እንደምታዩት ነው። 29 ነጥብ ነው ያላቸው። ገሱዝ ኔክስት ከሊቨርፑል ጋር ነው አወይ የሚጫወቱት። እኔ ምን ማለት እንደምችል አላቅም። ተጫዋቾቹ በጣም ነው ያሳዘኑኝ። ቪካሪዮ 3ኛውን ጎል ወጥቶ ማዳን ይችል ነበር። ፔድሮ ፖሮ በጣም እየጮህበት ነበር፣ አትወጣም ምናምን አይነት። እኔ ወርዶ ራሱ የሚመለስ አይመስለኝም። ተጫዋቾቹ ይለቃሉ እኮ እንዴት ነው የሚሆነው? እኔ አላቅም። ተጫዋቾቹ አሳዘኑኝ። ክለቡ እንግዲህ እኔ ሚኮ አሳዘንሽ። شبر غروب كيفنا ننبر عالم قدولو زعلم زوار ضحال فقدي ايدر حساب في التعذير عالم قدولو